ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በኮንታ ዞን የዝንጀሮ መንጋ ተከሰተ። መንጋው በህፃናት ላይ ጉዳት እያደረሰ መሆኑ ተሰምቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን አመያ ዙሪያ ወረዳ ኦፓሶሬ ቀበሌ የዝንጀሮ መንጋ መከሰቱን በህፃናት ላይ ጉዳት እያደረሰ መሆኑ ተገልጿል። የዝንጀሮቹ ጥቃት በባኬ ክላስተር 4 ቀበሌዎች በቤት እንስሳትና በህፃናት ላይ በተደጋጋሚ ጥቃት እያደረሰ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። ኢንስፔክተሩ ከሳምንት በፊት ገርማ አጋሪ ቀበሌ የ5 ዓመት ታዳጊ ላይ ዝንጀሮቹ ከፍተኛ ጉዳት አድርሰውባት መታከሟን ገልጸው ለሚመለከተው አካል የዝንጀሮ መንጋ እያደረሰ የሚገኘውን ጥቃት ለመቀነስ ድርሻቸውን እንዲወጡ ጥሪያቸውን አቅርበዋል። የዝንጀሮ መንጋ በዞኑ በጎሽ እና ዝሆን እንስሳቶች ላይ እንዲሁም በሰውና በንብረት ላይ በተደጋጋሚ ጊዜ ጉዳት እያደረሰ ይገኛል። ከሰሞኑ በግጦሽ ቦታ ታስሮ የነበረ በግ ከጫካ የወጣ ዝንጀሮ መንጋው በጉን መብላቱን ፖሊስ ከዓይን እማኞች ማረጋገጡን ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ተአማኒነት ያለው ጥቃት መሰንዘራቸውን መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ ከሩሲያም የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ በሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሃውስ ፕሬዝዳንት ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን ተኩስ አቁም ስምምነት የፕሬዝዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዝዳንት ዜሌንስኪ ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈው ስርጭት እሰጥ አገባ ውስጥ ገብተው እንደነበረ ይታወሳል። በሌላ በኩል ደግሞ የሩሲያ ፕሬዝዳንት ስም ሲያወድሱ ተሰምተዋል። የአሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያ ስትወቅስ እና ዛቻ ስታሰማ ይሄን የመጀመሪያ ሲሆን ከሩሲያ የሚወጣው ምላሽ ምንም ሊሆን ይችላል የሚለውን ይጠበቃል። ምንም እንኳን ትራምፕ ፕሬዝዳንት ዜሌንስኪ አምባገነን መሪ ናቸው፣ ምርጫ ሊያካሄድ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዜሌንስኪ ተአማኝነት በመውቀሳቸው መናደዳቸውን ተናግረዋል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን እንደሚያውቁ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም በመልካም ግንኙነት እንዳላቸው ተናግረዋል። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ዝተዋል። ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉም አሳውቀዋል። ከሩሲያ ብዛት ያለው ነዳጅ የሚገዙ ሀገራት ቻይናና ህንድ ናቸው። ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ብለዋል። ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩ ተናግረዋል። በማይናማር የተከሰተው ከባድ የመሬት መንቀጥቀጥ ተከትሎ ከ1600 በላይ ሰዎች መሞታቸው የተነገረ ሲሆን በአንዳንድ አካባቢዎች የሚኖሩ ነዋሪዎች በእጃቸው ፍርስራሾችን ሲቆፍሩ መቆየታቸውን ገልጸዋል። የመሬት መንቀጥቀጡ የ1.5 ሚሊዮን የሚጠጉ ሰዎች መኖሪያ የሆነችውን የሀገሪቱን ሁለተኛ ትልቅ ከተማ ማንዳላይን ወደ ሜዳነት ቀይሯል። ከፍተኛ የመሳሪያ እጥረት፣ የተቆራረጠ የመገናኛ አውታሮችና የተበላሹ መንገዶችና ድልድዮች ፍለጋው ላይ እንቅፋት ፈጥረዋል። ከአርብ ጀምሮ የነፍስ አድን ስራ እየተሰራና ዓለም አቀፍ እርዳታ ወደ ሀገሪቱ እየገባ ቢሆንም እስካሁን ድረስ እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ባለመድረሱ ሰዎች በህይወት የተረፉትን ለማውጣት እጃቸውን ለመጠቀም እየተገደዱ ነው። ቀይ መስቀል ግን ከ90 በላይ ሰዎች አሁንም በፍርስራሹ ስር ሊኖሩ እንደሚችሉ ተናግሯል። በተጨማሪም የአስፈላጊ መድኃኒቶችና የጤና ባለሙያዎችን ጨምሮ የሕክምና አቅርቦቶችን እጥረት እንደነበሩ ገልጿል። በሌላ በኩል ደግሞ የነፍስ አድን ሰራተኞች በህይወት የተረፉ በሚል ፍለጋቸውን ቀጥለዋል። ሰዎችን ማዳን የምንችለው ድምጻቸውን ስንሰማ ብቻ ነው ሲሉ ተናግረዋል። ቅዳሜ ዕለት በከተማ የሚገኝ የነፍስ አድን ቡድን በአንድ የግል ትምህርት ቤት ፍርስራሾች ውስጥ የነበሩ በርካታ ሰዎችን አውጥቷል። ከእነዚህም ውስጥ 6ቱ የነፍስ አድን ቡድኖች
በደረሱት ጊዜ ህይወታቸው አልፎ ነበር። ከተጎጂዎች መካከል ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ይገኙባቸዋል። የህክምና መሳሪያ እጥረት የነፍስ አድን ስራውን በእጅጉ ጎድቶታል ሲሉ ተናግረዋል። ዋናው ነገር የኢንተርኔትና የስልክ መስመሮች ስለሌለ እርስ በርስ ለመገናኘት በጣም ከባድ ነው። የነፍስ አድን ቡድን ደርሷል፣ ነገር ግን የት እንደሚሄድ አናውቅም፣ ምክንያቱም የስልክ መስመሮች ተዘግተዋል ብለዋል። በፍርስራሹ ውስጥ አስክሬን ካገኙ ወዴት እንደሚልኩ እንኳ አያውቁም። ሆስፒታሎቹ ጉዳት በደረሰባቸው ሰዎች ተጨናንቀዋል፣ ከአቅም በላይ ሆኗል። ወታደራዊ ካውንስሉ እንደገለጸው አየር ማረፊያው ወደ ስራ ለማስገባት እንደሚሰራና ጊዜያዊ ሆስፒታል፣ የህክምና እርዳታ ካምፕ እና መጠለያ ተቋቁሟል ብሏል። ከወደ ህንድ የተሰማው ዜና ደግሞ የ70 ዓመቱ ህንዳዊ አርሶ አደር ለ123 ቀናት ምግብ ባፋቸው ሳይዞር የረሃብ አድማ አድርገዋል። የእድሜ ባለጸጋ አዛውንት የፌዴራል መንግስት በተቃውሞ ላይ ያሉ አርሶ አደሮችን ጥያቄ እንዲመልስ ጫና ለማድረግ ነው ረሃብ አድማ ያደረጉት። በቅርቡ በተቃውሞ ላይ ያሉ አርሶ አደሮች በፖሊስ ቁጥጥር ስር መዋላቸውን ተከትሎ አርሶ አደሩ ውሃም ቢሆን ለመቅበስ አሻፈረኝ ብለው 8 ቀናትን አስቆጥረዋል። በዚህ ወቅት በሆስፒታሉ የነበሩ ሲሆን አርሶ አደሮቹ መፈታታቸውን ተከትሎ ውሃ መቅመሳቸው ተገልጿል። ዳሌዋን በመጨረሻ ውሃ ለመጠጣት እሺ ማለታቸው የፑንጃብ ግዛት አስተዳደር ጉዳያችንን እያየ ላለው የህንድ ጠቅላይ ፍርድ ቤት አሳውቋል። አርሶ አደሮቹ ተቃውሟቸውን ለመግለጽ ከባለፈው ዓመት የካቲት ጀምሮ በጎዳና ላይ ጊዜያዊ መጠለያዎችን ሰርተው እንዲሁም ትራክተሮቻቸውን አቁመዋል። ፖሊስም ይህንን ስፍራ በቅርብ ጊዜ ማጽዳቱን ተገልጿል። የአርሶ አደሮቹ የረሃብ አድማ ባለፈው ዓመት በሺዎች የሚቆጠሩ አርሶ አደሮችን በፑንጃብ እና በሃሪያን ግዛቶች ድንበር ላይ በመሰባሰብ የተጀመረው የተቃውሞ አካል ነው። አርሶ አደሮቹ እያቀረቡ ያሉት ጥያቄ በተወሰኑ ሰብሎች ላይ የተረጋገጠ የዋጋ ተመን፣ የብድር ስረዛና ቀደም ባሉ ተቃውሞዎች ህይወታቸውን ላለፉ አርሶ አደሮች ካሳ እንዲከፍል የሚል ነው።